ውድ የፍሬሽ ማይንድስ አካዳሚ ሰዎች በባለፈው ቪዲዮ ላይ በሲ ፕላስ ፕላስ ፓርት 1 ማለት ነው ፕሮግራሚንግ ምንድነው የሚለውን ኮንሰፕት ተመልክተን የሲ ፕላስ ፕላስ ቤዚክ ስትራክቸር ተመልክተን የተለያዩ ኮንሰፕቶችን አንስቼላችሁ ነበር። ዛሬ ደግሞ ፓርት ታይፕ ኦፍ ኤረር የሚለውን እንመልከትና ከዚህ በኋላ ፓርቶች የሚሆኑት ኮዲንግ ላይ ያተኮሩ ናቸው የሚሆኑት። ዛሬ በደንብ እንጀምራለን ኮድ ማድረግ ማለት ነው። ሶ ፕሮግራሚንግ ስትማሩ ከዚህም እንደ ምክር ኮድ እያደረጋችሁ ካልሆነ አይገባችሁም እና በደንብ ኮድ እየጻፋችሁ ቢሆን ይመረጣል ማለት ነው። እየጻፋችሁ በደንብ አንደርስታንድ እያደረጋችሁ እያያችሁም ቢሆን ከኔ እናንተም በደንብ ኢንተራክት እንድታደርጉ ሪኮመንድ አደርጋችኋለሁ ማለት ነው። ወደ ቶፒካችን ስንገባ ታይፕ ኦፍ ፕሮግራሚንግ ኤረር ወይም ደግሞ የፕሮግራሚንግ ኤረር ታይፖች ምንድናቸው የሚለውን ስንመለከት ፕሮግራሚንግ ማለት ኮዳችን ራን ማነው ኤረሮቹ ኮዳችን ራን ከማድረግ የሚከለክሉ ነገሮች ናቸው። እንደውም በሶፍትዌር እንትን ካላችሁ በግ ይባላሉ። ሶ እነዚህ ኤረሮች ወይም ደግሞ እኛ አውት የፈለግነው አንደኛ ራን ላይ ያደርግልኝ ይችላል። ለምሳሌ በፓርት 1 በሰራላችሁ ቪዲዮ ታስታውሱ ከሆነ የሆነች ሰሚኮሎን አጥፍቼ ራን አድርግልኝ ሲል ነበር አይደለ? ሶ እሱ ነው። ሁለተኛ ደግሞ ኤክስፔክት ያደረግነው እንትን ሪዛልት ላይ ይመጣልን ይችላል ማለት ሶ ዲበግን ማድረጋችን ኢፌክቲቭ እንደሆን እነዚህን የኤረር ታይፖች ማወቅ አለብን ማለት ነው። የመጀመሪያው ኮምፓይል ታይም ኤረር ነው። ኮምፓይል ታይም ኤረር የሚባለው ወይን ሲንታክስ ሩሎችን እንትን ሲያደርግ ማለት ነው። ወይም ደግሞ ፕሮግራሙ ሲንታክስ ሩሎችን ሲ ፕላስ ፕላስ እንትን የሚላቸውን ሲንታክስ ሩሎች ወይም ደግሞ የግራመር ህጉን ሲስት ማለት ነው። ለምሳሌ ሰሚኮሎንን ሚስ አድርጌ ይችኛውን ባለፈው ታስታውሱ ከሆነ ሰሚኮሎንን አጥፍቼ እየሰራው ነበርና ሰሚኮሎንን አጥፍቼ እንትን ማልኩ ማለት ኮዳችን ራን አያደርግም ማለት ነው። ለምሳሌ እዚህ ፓርት 1 ኤግዛምፕል ላይ እዚህ ጋር ሰሚኮሎንን ባጠፋት እና ራን ብለው ምን ያደርግልኛል ማለት ነው። እዚህ ጋር ላይን 7 ላይ ቀይ ያደረገልኝ ከታች ደግሞ ምን አለ ማለት ነው። ከሪተርን በፊት ምን ያስፈልገናል? ሰሚኮሎን ያስፈልገናል ማለት ነው። አሁን የኛውን አምጥቼ ደግሞ የዚህኛውን ሰሚኮሎን ባጠፋው ምን ይለኛል ማለት ነው። አሁንም በተመሳሳይ ላይን 6 ላይ ቀዩን አመጣልኝ ማለት ነው። ከታች ምን ይለኛል? ቢፎር ሲአውት ሰሚኮሎን ኤክስፔክት ይደረጋል ይለኛል ማለት ነው። ሶ እነዚህን ሰሚኮሎኖችን መልሼ ግን ራን ባደርገው ምን ያደርጋል ማለት ነው። ያለ ምንም ኤረር የምፈልገውን አውትፑት ያሳየኛል ማለት ነው። ሶ እነዚህ ምን ይባላሉ? ኮምፓይል ታይም ኤረር ይባላሉ ማለት ነው። ወይም ደግሞ ፕሮግራማችን ኮምፓይለራችን ምንድነው የሚያደርገው ብለን ነበረ? ሲንታክስ ኤረር ነው ቼክ የሚያደርገው ብለን ነበርና ይሄ ነገር የሚፈጠረው ኮምፓይል ታይም ኤረር ይባላል ማለት ነው። የሲ ፕላስ ፕላስ ግራመራችንን ስንስት ወይም ደግሞ ሲንታክስን እንትን ስንል ማለት ነው። ሁለተኛው ደግሞ ራን ታይም ኤረር ነው። ራን ታይም ኤረር የሚባለው ደግሞ እንትን ኤክስኪዩት በሚደረግበት ጊዜ ነው። ቀደም ታስታውሱ ከሆነ በፓርት 1 ላይ በሰራሁላችሁ ቪዲዮ ኮምፓይለር ሊንከር ምናምን እያለ ነበር አይደለ? ፕሮግራሙ ኤክስኪዩት በሚደረግበት ጊዜ በቃ የግራመር ችግር የለበትም፣ የሲንታክስ ችግር የለበትም። ግን ደግሞ እኛ ከጻፍን ኮድ የሆነ ኢሌጋል ኦፕሬሽን ለምሳሌ በዜሮ የሆነ ነገር ቁጥር ብናካፍል በዜሮ ምንድነው ማለት ነው? ኤረር ነው ማለት ነው። ወደፊት ስናይ ይሄን አሁን ወደ ዲቪዥኖቹ በዜሮ ማካፈል ስናይ በደንብ እሱን አሳያችኋለሁ ማለት ነው። ግን ራን ታይም ኤረር የሚባለው በኤክስኪዩት በሚደረግበት ጊዜ የሚመጣ ነው ማለት ነው። ሶስተኛው ደግሞ ሎጂካል ኤረር ነው። ሎጂካል ኤረር ደግሞ the error occurs when the program but reproduce incorrect result due to incorrect logic ነው። እኛ ሎጂካችን ተሳስቶ ከሆነ ወይም ደግሞ ፕሮግራሙን ስንጽፍበት በነበር ጊዜ ለምሳሌ መደመር አስበን የባዛ ትንሳኤን ብንጠቀም ምንድነው ማለት ነው? ሎጂካል ኤረር ነው ማለት ነው። ወይም ደግሞ እኛ ስንጽፍ በጻፍነው ኮድ ምክንያት የተሳሳተ ሪዛልት አገኘን ማለት ነው። አንኤክስፔክትድ የሆነ ሪዛልት ምን ይባላል ማለት ነው? ሎጂካል ኤረር ይባላል ማለት ነው። ለምሳሌ ኤሪያ መፈለግ ፈልገን እዚህ ጋር ኤሪያ ሌንግዝ ፕላስ ዊድዝ ብንለው ምንድነው የሚሆነው ማለት ነው? ፕላስ ዊድዝ ኤረር ማለት ይሰራልናል 5 ሲደመር 3 ብሎ ምን አድርጎ ያመጣልናል? 8 አድርጎ ያመጣልናል። መሆን የነበረበት ግን ምንድነው? 5 ሲባዛ በ3 ነበር አይደል? ሶ እንደዛ አይነት ነገር ሲሆን ሎጂካል ኤረር እንለዋለን ማለት ነው። እንግዲህ ታይፖችን ኤረር ታይፖችን እንትን አድርጎ ነው የሚለን እነዚህ ናቸውን እስካሁን ማለት ነው። አይዋቸው። ሌላው ደግሞ ኮምፓይለር እና አይዲኢ ነው የሚለን። ኮምፓይለር ምንድነው ብለናል? ሲ ፕላስ ፕላስ ኮድን ወደ ማሽን ሪደብል ኦብጀክት ኮድ ትራንስሌት የሚያደርግ እና የሲንታክሳችን ኤረር ወይ ደግሞ ሲንታክስ ወይ ደግሞ የግራመር ፕላስ ፕላስ ግራመር ብሎ ሲንታክስም እሱን ቼክ የሚያደርግ ነው ብለን ሶ ኮምፓይለር ማለት ነው። ሊንከር ማለት ደግሞ ምን ማለት ነው ብለን ሪኳየርድ ላይብራሪዎችን ለምሳሌ ለአውትፑት የሚያስፈልጉ ላይብራሪዎችን የሚያመጣና ፋይናል ኤክስኪዩቲቭ ፕሮግራምን ጀነሬት የሚያደርግ ነው ብለን ነበር ባለፈው ስናወራ። አይ ደግሞ ምንድነው ስንል ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት እነዚህ ነገሮች ሁሉ በአንድ ላይ ኮምባይን አድርጎ የያዘ ነው። ይሄ ማለት ኮምፕሌት ኢንቫይሮንመንቱን ሰፖርት የሚያደርግ ነው ማለት ነው። ኮድ
አለው ወይም ደግሞ ሲንታክስ ሃይላይቲንግ አሉት ማለት ነው። ሌላው ደግሞ ቢውቲን ኮምፓይለር ነው። ዲበጊንግ ቱል አለ። ኤረር ዲቴክሽን ነው። ፕሮጀክት ማኔጅመንት ፊቸር ለምሳሌ ታስታውሱ ሃይላይት እዚህ ጋር ኤረር ስናደርግ ሰሚኮሎን ስናጠፋ እያደረገብን ነበር። እዚህ ጋር ታስታውሱ ከሆነ እንትን ያልናቸው ነገሮች ሄሎ ወርልድ ዌልካም ቱ ፍሬሽሜንት የሚሉት ሁሉም ካላቸው የተለያየ ነው። ሶ ይሄ ምንድነው ማለት ነው? ኮምፓይለሩ ምን እያደረገልን ነው ማለት ነው? ወይ አይዲኤ ነው ማለት ነው። ይሄ ቱላችን ራሱ ዲበግ ማድረግ ይችላል፣ ራን ማድረግ ይችላል። ቴክስት ኤዲተር ብንጠቀም ለምሳሌ ኖትቡክ መጠቀም እንችላለን። ይሄን ኮድ ለመጻፍ ዶስ ፒፒ ብለን ሴቭ እስካደረግን ድረስ ማለት ነው። ግን ራን አያደርግልን፣ ሌላ ቦታ ሄደን ነው ራን የሚገባ። ሶ እንደዛ እንዳይሆን ይሄ ነገር የሚፈታልን ነው አይዲኢ ማለት ነው። ሶ ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት የምንለው ማለት ነው። ሁሉም ነገር ኢንተግሬት አድርጎ የያዘ ነው ማለት ነው። ብዙ ጊዜ የምንጠቀማቸው አይዲዎች ለምሳሌ ኮድ ብሎክ ደብ ሲ ፕላስ ፕላስ ሊሆን ይችላል፣ ቪዥዋል ስቱዲዮ ወይ ደግሞ ቪኤስ ኮድ ሊሆን ይችላል ማለት ነው። እነዚህ ምናልባት ቪዥዋል ስቱዲዮ ወደ ዌቡ ያው ሲ ፕላስ ፕላስ የሚሰራን ግን ትንሽ ያስቸግራል። እነዚህ እንደ ኮድ ብሎክ እንደ ደብ ሲ ፕላስ ፕላስ ራሳቸውን እንትን ስለሚሉ ቀለል ይላሉ ማለት ነው። ከዛ በተጨማሪ ደግሞ ኦንላይን ኮምፒውተሮችም ሁሉ ፕሮግራሚዝም ይባላል። እነሱ ነገሮች መጠቀም ትችላላችሁ። ስልካችሁም ላይ በተመሳሳይ ኮምፓይለሮች መጠቀም ትችላላችሁ ማለት ነው። ሜቢ የስልካችሁ ካጣችሁ ቴሌግራም ላይ ስክሪንሻት አድርጌ እልክላችኋለሁ ምን አይነት እንደሆነ አስታውሱኝ ማለት ነው። ሌላው ደግሞ ስትራክቸር ኦፍ ሲምፕል ሲ ፕላስ ፕላስ ፕሮግራም ምን ይመስላል የሚለውን በባለፈው ተመልክተን ነበረ። ሃሽ ኢንክሉድ ስትሪም ማለት አውትፑት ኦፕሬሽኖችን ፐርፎርም እንዲያደርግ ስትሪሞችን ወይም ደግሞ ፕሪ ፕሮሰሰር ዳይሬክቲቭ ነው የሚለውን ነገር ተመልክተን ነበር። እዚህ ስፔሲፊክ ደግሞ ማለት ኔም ስፔስ ዲክላሬሽን ነው ወይ ደግሞ እነዚህ ስታንዳርድ ኔሞችን ከላይብራሪ ለመጠቀም እነሱን እንትን የምንልበት ዲክሌር የምናደርግበት ነው ብለን ነበር። እንደምለን ነበር ኢንትሪ ፖይንት ብለን ነበር አይደለ? ፕሮግራማችን ስታርት የሚያደርግበት ነው እያል እዚህ ጋር በደንብ በዚህ ዲያግራም በፓርት 1 በደንብ ስለተመለከት ያላያችሁት ልጆች ካላችሁ እዩትና ይሄ በቃ የሲ ፕላስ ፕላስ ቦይለር ፕሪንት ነው ማለት ነው። ሌላው ደግሞ እነዚህን ኤክስፕላኔሽን ተመልክተናቸዋል። ከርሊ ብሬስ ማለት the body of the function ነው። ኢንቲሜን የሚለው ኢንትሪ ፖይንት ነው። ከርሊ ብሬስ ማለት በቃ ይሄ ነገር ከርሊ ብሬሱ ተከፍቶ እስኪዘጋ ድረስ ያለው ፓርት ነው ማለት ነው ኤክስኪዩት የሚደረገው። ለምሳሌ ኢንቲሜን ላይ ብትመለከቱ ኢንቲሜን ላይ ለምሳሌ ብትመለከቱ እዚህ ጋር ከርሊ ብሬስ አለ፣ እዚህ ጋር ከርሊ ብሬስ አለ ማለት ይሄ የኢንቲሜን ፈንክሽን ረን የሚያደርገው ከዚች ከርሊ ብሬስ ከዚህ ከርሊ ብሬስ ማለት ተከፈተ ተዘጋ፣ ከዛ ሪተርን እንትን ነው ብለን አይደለ? ኦፕሬሽኑ ነው አለቀ ወይም ደግሞ የሚሰራውን ስራ ሲጨርስ ነው ብለን ነበር ሪተርን የሚያደርገው። ሶ እንደዚህ ኮንሰፕቶች ስለተመለከት ፓርት 1 ያን ነገር በዲቴል ተመልክተናልና በደንብ እሱን እዩት ማለት ነው። ሶ ለምሳሌ ፐርሰናል ኢንፎርሜሽንን አውትፑት የሚያደርግ የሆነ ነገር ብንመለከት የሆነ ኮድ ብንጽፍ ማለት ነው። ለምሳሌ እናንተ ስማችሁን የአባታችሁን ስም ወይ ያላችሁበት ዩኒቨርሲቲ ዲፓርትመንታችሁን መጻፍ ብትፈልጉ ሲ ፕላስ ላይ እንዴት ነው የምጽፉት ብለን ነበር ባለፈው። እዚህ ጋር የእንትናችሁን መጻፍ ትችላላችሁ ማለት ነው። ለምሳሌ ሄሎ ወርልድ የሚለውን ላጥፋውና የሆነ ተማሪ ስም ዲፓርትመንት እና ዩኒቨርሲቲ ፕሪንት ማድረግ ፈለኩ ማለት ነው። ሶ ለምሳሌ ስሙን ማስቀደም ከፈለኩ ሲ አውት ብዬ ምን አደርጋለሁ? ሲ አውት ምን ማለት ነው ብለናል? የሆነ ነገር አውትፑት እንዲያደርግልን እንዳሳየን ስክሪናችን ላይ የምንጠቀምበት ነው ብለናል አይደለ? ሶ አሁን ሲ አውት ልበልና አበበ የሚል ተማሪ ቢኖር ወይ ኔም ልበልና ኔም ብዬ እንደዚህ ያርላል እንደዚህ አድርገውና ከዛ አበበ ከበደ ልበለውና የሆነ ስሙ እንዴት ነው? ሶ ደግሞ ሲ አውት ልበልና አሁንም ዩኒቨርሲቲ ላስገባበት ለምሳሌ ላይ ዩኒቨርሲቲ ብዬ ምን ማድረግ እችላለሁ ማለት ነው። የሆነ ዩኒቨርሲቲ በዚህ መጥቀስ እችላለሁ ማለት ነው። ለምሳሌ ዩኒቨርሲቲ ልበለውና ከዛ አሁንም ደግሞ ሲ አውት ልበልና ማድረግ እችላለሁ ማለት ነው። እዚህ ጋር ያው ኮፒ ፔስትም ማድረግ ይችላል አንዳንዱን ሲንታክስ ከመጻፍ ዲፓርትመንት ሶ እዚህ አሁን ፕሪኢንጂነሪንግ ልበልና እናንተ ለምሳሌ ይሄን ፕሪንት አድርጉ ብትሉ
አንድ ነገር እናያለን። አዲስ ላይ አያደርግልን። አያችሁ ከሆነ ኔም አበበ ዩኒቨርሲቲ ወሎ ዩኒቨርሲቲ ዲፓርትመንት ፕሪኢንጂነሪንግ። ይህን ነገር ምን እንዳደርግልን እንፈልጋለን? አዲስ ላይ እንጽፍልን እንፈልጋለን አይደለ? ባለፈው በፓርት 1 ላይ ታስቡ ከሆነ ኢንድል የሚል ነገር ተጠቅመን ነበር አይደለ? እዚህ ማድረግ እንችላለን ማለት ነው። እዚህ ጋር ይችን ተጠቅመን ኢንድል ብንለው ኢንድ ይሄን ነገር እዚህ ጋር ጨርሰውና ቀጣይ የሚመጣውን ኮድ አዲስ ላይ ያደርግልን ብለን ለእንትናችን እንደመንገር ማለት ነው። አሁን ብናደርገው ሶስቱንም አዲስ ላይ እናገኛቸዋለን ማለት ነው። እዚህ ጋር ኔም ዩኒቨርሲቲ ዲፓርትመንት ብሎ ያገኛለን ማለት ነው። ከዛ በተጨማሪ ደግሞ እንትን ማድረግ ብንፈልግ ብለናል አይደለ? ይሄን ኢንድል መጠቀም ብንፈልግ ስላሽ ኤን ያደረግነው ኒው ላይ ያመጣልናል ብለን ነበር። ስላሽ ኤን ብናደርገው አሁንም ምን ላይ ያሳየናል ማለት ነው? አውትፑታችንን ኒው ላይ ያሳየናል ማለት ነው። ኢንድልን መጠቀም እንችላለን፣ ስላሽ ኤንን መጠቀም እንችላለን ማለት ነው። ይሄ የእናንተ ፕሪፈረንስ ነው ማተር የሚያደርገው ማለት ነው። በዚህ መልኩ ይህን ፕሮግራም እንትን ማለት እንችላለን ማለት ነው። ከዛ በተጨማሪ ቀጣዩ ኮንሰፕት ምንድነው? የዚህ ቶፒክ ምንድነው? ሲ ፕላስ ፕሮግራሙ እያንዳንዱ ነገር እንትን ማለት አለባችሁ ማለት ነው። አንደርስታንድ ማድረግ አለባችሁ። በተለይ ኢንቲሜን የምትለውን ፈንክሽን ደግሞ መረዳት አለባችሁ ማለት ነው። ይሄ ፕሮግራማችን ኢንቲሜት እንደሆነች ፈንክሽን የሚለው ኮንሰፕት በቀጣይ ስለምንመለከተው እሱ ጋር እንደርስበታለን ማለት ነው። ኢንፎርሜሽን ሰፓሬት ላይ የሚለውን ነው ኢንድል እንላለን ማለት ነው። ሌላው ደግሞ መልቲፕል ሜሴጅ ሲንግል ሲአውት ስቴትመንት የተለያዩ መልቲፕል ሜሴጆችን ሲአውት ስቴትመንት ሲንግል ሲአውት ስቴትመንት ላይ ፕሪንት እንዳደርግልን ለምሳሌ እዛው ላይ ምን ማድረግ እንችላለን ማለት ነው። ማስቀመጥ እንችላለን። ለምሳሌ ዩኒቨርሲቲ እዚህ አበበ ከበደ ላይ እዚህ አድም እንዳደርግልን የምንፈልገው ኢንፎርሜሽን ማለት እንችላለን። ለምሳሌ አድሬስ ሆም ሆም ነውና የሆነ ቫልዩ የሆነ እንበል አዲስ አበባ እንበለውና ለምሳሌ እንደዚህ ብለን ማስገባት ብንፈልግ ምን ያደርግልን ማለት ነው። አሁንም እዚህ ጋር እቺን ሁለት ለዛን ሳይን ተጠቅመን ሌላ ቫልዩ መጨመር ቻልን ማለት ነው። አሁን ይሄን ራን ባደርገው ምን ያሳየኛል ማለት ነው? አበበ ከበደ ሆም ኤኤ አለ ማለት ነው። እዚህ ጋር ለምንድን ነው ኤኤ እና እንትንን አንድ ላይ ነው ያደረገው? እዚህ ጋር ምን ስላደረገው ኢንድ ልምባስ እቺኛ ኤን ናት ኒው ላይ የምታደርግልኝ። ከዚህ በኋላ ደግሞ ኒው ላይ እንዳደርግልኝ አልተጠቀምኩም ማለት ነው። ከታች ጋር አንድ ላይ ነው ያደርገው ማለት ነው። እዚህ ጋር ግን ኤን ባደርገው ሆሙን አዲስ አበባ ብሎ እዚህ ካፒታል አድርግላችሁና ምን ያደርግልኝ ማለት ነው? ሆም አዲስ አበባ ብሎ እንትን ያለኛል ማለት ነው። መልቲፕል ኢንፑቶችን ባንድ ላይ ነው ማስቀመጥ እንችላለን። እዚህ ዩኒቨርሲቲ ምናምን የሚሉትን እንደዚህ ለዛን እያደረግ ባንድ ላይ ማድረግ እንችላለን ማለት ነው። በየመሃሉ ኢንድልን መጠቀም እንችላለን ወይ ደግሞ ስላሽ ኤን እያደረግን በአዲስ ላይ ማድረግ እንችላለን ማለት ነው። እነዚህ ነገሮች አየን። ከፓርት 1 ነው ከፓርት የተወጣጡ ናቸው እነዚህ ኤክሰርሳይሶች እንድትሰሯቸው። ሲ ፕላስ ፕላስ ፕሮግራሚንግ ላንጉዌጅ ዴቨሎፕ ያደረገው ማተር ያደርገው ግን ሜን ፈንክሽን በተለይ ምንድነው ብለን ፕሮግራሙ ስታርት የሚያደርግበት ነው ብለን ነበር። ከዛ በተጨማሪ ደግሞ ኮምፓይል ታይም፣ ራን ታይም፣ ሎጂካል የሚባሉት ኤረሮች ምንድን ናቸው የሚለውንም ተመልክታቸው። በዚሁ ሊንከር ፕሮግራም ዴቨሎፕመንት ምንድነው ጥቅሙ የሚለውን የአይዲ ፊቸሮች ምንድን ናቸው ተመልከቷቸው ማለት ነው። እነዚህ ነገሮች ይጠቅሟቸዋል ለፈተናም። ከዛ በተጨማሪ በደንብ አንደርስታንድ ታደርጉት ማለት ነው። ቤዚካሊ እስካሁን ባየናቸው ስትራክቸሩን ስለሆነ ያየነው ከዚህ በኋላ ነው እንትኖችን የምናየው ማለት ነው። ፕራክቲካሎቹ ሜሴጅ ለምሳሌ ፕሪንት የሚያደርግ ዌልካም ቱ ፍሬሽ ማይንድስ አካዳሚ ምናምን ይባል እነዚህን ነገሮች። ከዛ በተጨማሪ ደግሞ ኤስቲዲ ሲአውት የምትለው ናት። ኔም ስፔስ ኤስቲዲን ካልተጠቀምን በቃ ሲአውትን ስንጠቀም ኤስቲዲ 4 ሲአውት እያለ ነው መጠቀም ያለብን ማለት ነው። እዚህ ጋር ለምሳሌ እንትን እንጠቀም ኤስቲዲ ከዛ በኋላ እንደዚህ ያደረግን ነበር ኮዳችንን መጻፍ የሚጠበቅብን ማለት ነው። ያን ነገር ለማድረግ ይሄኛውን ላጥፋውና ለምሳሌ እዚህ ኔም ስፔስ ኤስቲዲ ባጠፋው እና ራን ባደርገው አሁን ምን ራን ያደርግልኛል ማለት ነው አይደል? አበበ ከበደ አዲስ አበባ ብሎ ግን እቺኛዋን ባጠፋት ኤስቲዲ ባጠፋት እቺኛዋን ባጠፋትና ያኛውን ሁለቱንም ባጠፋው ምን ይለኛል ማለት ነው? ኤረር ሲአውት ዋዝ ኖት ዲክሌርድ ኢን ዘ ስኮፕ ዲድ ዩ ሚን ኤስቲዲ ሲአውት። አያችሁ ዲክሌር አልተደረገም ይለናል። ምናልባት በኋላ ቫሪያብል ዲክሌሬሽን ላይ እንመጣለን። ያለውን ላይብራሪ እንዲጠቀምልን ምን አድርገን መጻፍ አለብን ማለት ነው? ኔም ስፔስ
ኤስቲ የሚለውን እንትን ፍሬዝ መጠቀም አለብን ማለት ነው። ሶ ይሄን ከተጠቀምን ግን ፕሮግራማችን ረን ማድረግ ይችላል ማለት ነው። በመሃሉ ኤስቲዲ ብለን 4 ነጥብ እያደረግን መጠቀም የለብንም። ለዛ ቃል ያለ እያንዳንዱ ነገር ከምንጽፍ ይሄኛው አሪፍ አማራጭ ነው ማለት ነው። ከተጨማሪ እነዚህ ያቸው ስኬች ፕሪንት አድርጋችሁ ሞክሯት። ፍሬሽ ማይንድስ አካዳሚ በላይም በኩል ይሰራል፣ በጎንም ይሰራል ምናምን ነገር እንደዚህ አድርጋችሁ ያት። ሎጂካል እና ራን ታይም ያለውን እንትን ጻፉ ነው። ሎጂካል ኤረር ምንድነው? እኛ ሎጂካችን ላይ ኤረር ሲኖረው ነው። ራን ታይም ኤረር ደግሞ የጻፈ ነገር ላይ ለምሳሌ ስህተት ሲኖሩ ማለት በዲቪዚብል በዜሮ አይነት ማለት ነው ብለን ነበር ማለት ነው። ሶ ፓርት ይህ ይበቃናል። ከቀጣይ ደግሞ ቤዚክ ኢንፑት አውትፑት ምንድነው የሚለውን ነገር እንመለከታለን በፓርት 3 ማለት ነው። እዚህ ጋር ያው ከዚህ በፊት ያለውን በፓርት 1 ብዬ አስቤ ስለነበረ ሲራዝምብኝ ነው ሁለት ፓርት ያደረኩት ማለት ነው። ሶ ኮመንት ምንድነው፣ እንዴት ነው ኮመንት የምናደርገው የሚለውን ነገር እንመለከታለን። ኢንፑት አውትፑት ምንድነው፣ ሲ አውት ሲ ኢን እያል ከዩዘር ኢንፑቶች ተቀበል ብዙ ፕሮግራሞችን እንሰራለን በቀጣይ ፓርት ነው። እስከዚህ ድረስ ግን ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ እኔም መመለስ ይሆናል ማለት ነው።